የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። አንጋፋው አርቲስት 100% የኮንዶሚኒየም ክፍያ ከፍለው ቤት ሳይደርሳቸው ማለፋቸው ተሰማ። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸውም ተነግሯል። ለፋኖና ለኦነግ የሰላም ጥሪ ቀረበ። መንግስት ያሸነፈውን ጦርነት አቁሞ መደራደሩ ተገለጸ። ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዛው አታውቅም ተባለ። እንዲሁም ቀይ ባህር አደጋ ላይ ስለመውደቁ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። መንግስት ያሸነፈውን ጦርነት አቁሞ መደራደሩ ተገለጸ። ያለቀ ጦርነት ያሸነፍነውን ጦርነት መቀሌን ለመቆጣጠር 1 ቀን 2 ቀን ሲቀረን ነው ጦርነቱን ያቆምነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የፕሪቶሪያ ስምምነት ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው። ጦርነቱን አቁመን ሰላም ያመጣ ነው። ለሰላም ያለን ከፍተኛ ጉጉት ነው የሚያሳየው። በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌን ለመቆጣጠር 1 ቀን 2 ቀን ሲቀረው ለሰላም ድርድር ማንም ሰው አይቀመጥም። ይህ የለም በኢትዮጵያ ታሪክ ውስጥ ብለዋል። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸዋል። ጦርነት ለትግራይ ከእንግዲህ አያስፈልግም። ማንኛውንም ጉዳይ በውይይት መፍታት ይቻላል። ጦርነት አይፈጠርም ብዬ አስባለሁም ብለዋል። በአንዳንድ ግለሰቦች ደረጃ መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል ብለው ጊዜው አሁን ነው ብለው የሚያስቡ ሰዎች እንዳሉ እንሰማለን። ምክሬ ግን አይመስለኝም፣ አያዋጣም፣ ተውት ነው። ድሮም አላዋጣም፣ አሁንም አያዋጣም ነው መልሱም። በእኛ በኩል ነገር ማጋጋል ብንፈልግ ጦርነት ጨማቂዎች ብንሆን በቂ ምክንያቶች አሉንም ብለዋል ለፓርላማ ባደረጉት ንግግር። ኢትዮጵያ አሁን ያላት የመጠባበቂያ ገንዘብ በታሪኳ ይዛው አታውቅም ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ከህዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽ ሲሰጡ ነው። ኢትዮጵያ ባለፉት የ100 ዓመታት ታሪክ ውስጥ እንዳሁን መጠባበቂያ ገንዘብ ይዛ አታውቅም ብለዋል። ጠቅላይ ሚኒስትሩ ከማክሮ ኢኮኖሚ በኋላ በነበራት ድርድር በዕዳ ሽግሽግ 3.5 ቢሊዮን ዶላር ገደማ ዕዳ ሽግሽግ ማግኘቷንም ተናግረዋል። ባለፈው 8 ወር ከ564 ቢሊዮን ብር ገቢ ተገኝቷል ያሉት ጠቅላይ ሚኒስትሩም ይሁን እንጂ ሰፋፊ ድጎማዎችና የደሞዝ ጭማሪ በማድረጋችን ወጪያችን ከገቢያችን በልጧል ብለዋል። የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩም ከዚህ ቀደም በ2011 ዓ.ም ኢትዮጵያ ከነበራት ወይም መጠባበቂያ ያሁኑ በእጥፍ ሆኗል ብለዋል። ባለፉት ዘመናት ጀምረን ለማንጨርሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዕዳ ሽግሽግ መደረጉን ገልጸዋል። ነዳጅና ማዳበሪያ ለክልሎች የሚሰጥ በጀትን ተደማምሮ ገቢያችን ሙሉ ለሙሉ ወጪያችን ባይሸፍንም እየሞከርን ነው ብለዋል። ኑሮ ውድነቱን ለማርገብ የተለያዩ የመፍትሄ መንገዶችን እየተጠቀመች ነው፣ ይህም እንደሚቀጥል ተናግረዋል። አንጋፋው አርቲስት 100% የኮንዶሚኒየም ክፍያ ከፍለው ቤት ሳይደርሳቸው ማለፋቸው ተሰማም። አንዳንዴ ከኮንዶሚኒየም ተመዝጋቢዎች ጀርባ የሚሰሙ አሳዛኝ ታሪኮች ልብ ይሰብራሉ። ከሰሞኑን ህይወታቸው ያለፉት ታዋቂው የሙዚቃ ሊቅ መራዊ ስጦት በኮንዶሚኒየም ቤት ተመዝጋቢነት ብዙ መሰቃየታቸውን ለአቦል ዜና የደረሰው መረጃ ያሳያል። የአምባሰል ንጉስ፣ የትዝታ ንጉስ፣ የካርልኔት ጠቢብ በመባል ሁሉም የሚያሞግሳቸው መራዊ ስጦት የኮንዶሚኒየም ቤት ተመዝጋቢና 100% ቆጥበው ቤት እንደናፈቁ ያለፉ መሆናቸው ተገልጿል። የኢትዮጵያን ሙዚቃ በማሳደግ በርካታ አርቲስቶችን በማውጣት ለታዋቂ ዘፋኞች ግጥምና ዜማ በመስጠት ቲያትር ቤቶችን በማስተዳደር ለሀገሪቱ ውለታ የዋሉት ታላቁ ሰው የኮንዶሚኒየም ቤት ለማግኘት እየታተሩ ህይወታቸው ማለፉ ተሰምቷል። አስገራሚ የጥበብ ህይወት ያላቸው ተአምረኛው አንጋፋውና በስራቸው ሀገራቸውን ባለም ያስጠሩት የዓለም የጎልድ ሜርኩሪ ተሸላሚው የሀገር ባለውለታው ተወዳጁና ውዱ የሙዚቃ ሊቅ መራዊ ስጦት በ2005 ዓ.ም የኮንዶሚኒየም ቤት ለማግኘት ተመዝግበው ነበር። በ40/60 የቤት ልማት ፕሮግራም የተመዘገቡት መራዊ 100% ቆጥበው ቤታቸውን እየጠበቁ በ5 ኪሎ አካባቢ በኮስማና መኖሪያ ቤት ይኖሩ ነበር። በአንድ ወቅት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለበዓል በሰራው ዝግጅት ላይ ባለቤታቸው ንጹህ መጸዳጃ ቤት ናፍቆናል ማለታቸው ይታወሳል። ታላላቆችን በስራቸው የሚያከብር የሀገር ባለውለታዎችን የት ወደቁ ብሎ የሚጠይቅ ስርዓት የሌላት ኢትዮጵያም በተለያዩ ምክንያቶች ለተለያዩ ግለሰቦች እየተዘገኑ የተሰጡት የኮንዶሚኒየም ቤቶች መካከል ሳይደርሳቸው
በህጋዊ መንገድ ቆጥበው የራሳቸው ንጹህ ቤት እንዳማራቸው በሞት የተለዩት አርቲስት መራዊ ስጦት ከሞቱ በኋላ ያለው ግርግር ግን አስገራሚ መሆኑ ታይቷል። በቅርቡ ተግባራዊ በተደረገው የኮሪደር ልማት ለዓመታት የኖሩበት ጎስቋላ ቤታቸውን ፈርሶባቸው እንደነበር ተሰምቷል። የአብኑ መሪ አነጋጋሪ ጥያቄና የሰላም ጥሪ ያቀረቡ። የአብን ሊቀመንበር ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱ ጠይቀዋል። ሁለቱ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡም አሳስበዋል። ዶክተር ደሳለኝ ይህንን ያሉት ትላንት ሐሙስ መጋቢት 11 2017 እየተካሄደ ባለው የተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ባቀረቡበት ወቅት ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያን ወቅታዊ የፖለቲካ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ማጠቃለያ ላይ ያነሱት ጥያቄ ከዚህ በታች ቀርቧል። ባለፉት 7 ዓመታትና ከዚያም በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች ግሮስ ሂውማን ራይትስ ቫዮሌሽንስ፣ በሰብአዊነት ላይ ለተፈጸሙ ወንጀሎች ክራይም አጌንስት ሂውማኒቲ፣ የጦር ወንጀሎችን እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስት እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩና በስማቸው እንዲጠሩ መደረግ ነበረበት። ከዚህም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ የምክክር ኮሚሽን አይነት ሂደቶችን የሀገራችን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ የወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢ ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠያቂም የሚወድቀው በፌዴራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊውን የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህም የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸውን ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጠው እንዲመለከቱም ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላው ኢትዮጵያውያንና በራሴ ስም ጥሪ ማቅረብ እፈልጋለሁ ብለዋል። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያሰባስቡ መታዘዛቸው ተሰማ። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችንና ግለሰቦችን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ታውቋል። መሰረት ሚዲያ እንደዘገበው የክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይ ከነጋዴዎችና ድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ትዕዛዝ ተላልፎላቸዋል። በእያንዳንዱ ፖሊስ ጣቢያ ላይ ከላይ የተወሰነ ኮታ አለ። ያንን በተሰጠን ጊዜ ገደብ ሰብስበን ማስገባት ግዴታችን ነው ብለው ቃላቸውን የሰጡ አንድ የፖሊስ ኢንስፔክተር በዚህ ምክንያት ፖሊስ መደበኛ ስራውን ጥሎ ቤት ለቤትና በየድርጅቱ ገንዘብ ሲጠይቅ ይውላል ብለዋል። ሌላኛው ደግሞ ገንዘብ ከምንሰበስብባቸው መንገዶች መካከል ከደንብ ማስከበር ጋር በመሆን ገንዘብ መቅጣት፣ አስገዳጅ የህዳሴ ኩፖን ማስገዛት፣ ለኮሪደር ልማት በሚል ከነጋዴዎች መዋጮ መጠየቅ ናቸው። ያልተስማማ ካለ የንግድ ፍቃድ እስከ መታገድ ይደርሳል በማለት ሁኔታውን አስረድተዋል። ከሰሞኑ በርካታ የመንግስት ሚዲያዎች ፍሳሽ የለቀቁ መንገድ ያበላሹና ያልተፈቀደ ስራ የሰሩ በማለት ድርጅቶች ከ10 ሺዎች እስከ 100 ሺዎች ብሮች እንደተቀጡ መዘገባቸው ይታወሳል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ትናንት ባወጣው አንድ መግለጫ በትናንትናው ቀን ብቻ ድርጅቶችንና ግለሰቦችን 4.2 ሚሊዮን ብር እንደቀጣ አስታውቋል። ባለስልጣኑ እንዳለው በአዲስ ከተማ ክፍለ ከተማ 1.3 ሚሊዮን ብር፣ በአቃቂ ክፍለ ከተማ 800 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በቦሌ ክፍለ ከተማ 600 ሺህ ብር፣ በአራዳ ክፍለ ከተማ 500 ሺህ ብር በትናንትናው ዕለት ብቻ ከቅጣት ተሰብስቧል። ቀይ ባህር አደጋ ላይ መውደቁ ተገለጸ።
በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ዳግም ወደ ጦርነት ማምራቱን ተከትሎም የስዊዝ ካናል ገቢ ከፍተኛ ኪሳራ እንደገጠመው የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ አስታውቀዋል። በተለይ በወር እስከ $800 ሚሊዮን የሚደርስ ኪሳራ እየተመዘገበ እንደሆነም ተገልጿል። ይህ ኪሳራ በቀይ ባህር አካባቢ እየተካሄደ ካለው ውጥረት ጋር ተያይዞ መርከቦች የስዊዝ ካናልን ከመጠቀም በመቆጠባቸው ምክንያት እንደሆነ ተጠቁመዋል። ይህም በዓለም አቀፍ የንግድ መስመሮች ላይ ከፍተኛ ተጽዕኖ እያሳደረ መሆኑም ነው የተነገረው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።